ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን በሰዓቱ እንግዲህ የጀመርኩትን ትምህርት ይዤላችሁ መጥቻለሁ። እንግዲህ ክርስቲያናዊ የቤተሰቡ ቅር በሚል ርዕስ የተወሰኑ ክፍሎች ወደ እናንተ የመጣ ትምህርት አለ። እንግዲህ በተለይ ባለፈው ሳምንት ላይ እንግዲህ የክርስቲያናዊ ቤተሰብ ዋና ዋና መገለጫዎች ብዬ በእግዚአብሔር ፊት በጽናት መጸለይ ብለን በተለይ የሚደረጉ የጸሎት አይነቶችን የንስሐ ጸሎት ወይም ኮንፌሽን ፕሬየር እንደዚሁም ደግሞ የልመና ጸሎት ወይም ደግሞ ኢንቮኬሽን ፕሬየር ብለን እንደገናም ደግሞ የምልጃ ጸሎት ኢንተራክሽን ፕሬየር ብለን የተመለከትንበት ሁኔታ አለ። መጨረሻው የምስጋና ጸሎት ነው። ታንክስ ጊቪንግ ፕሬየርም እንደዚሁ ያስፈልጋል። እንግዲህ ጸሎት ስንል እነዚህ የጸሎት ፒለሮች በቤታችን ውስጥ መኖር አለባቸው። በተለይ ለጸሎት በተለይ ወላጆች ለልጆቻችን ትልቅ ምሳሌ መሆን መቻል አለብን። እንግዲህ ባለፈው ሳምንት እንደነገርኳችሁ አጠቃላይ የሆነ ቤተሰባዊ ጸሎት ሊኖር ይገባል። እንደገና ልጆች ለብቻ ባልና ሚስት ለብቻ ደግሞ የሚጸልዩበት ጸሎት ሊኖር ይገባል። እንደዚሁ ደግሞ ባል ለብቻ ሚስት ለብቻ እያንዳንዱ ልጅ ለብቻ ደግሞ የሚጸልዩት ጸሎት ሊኖር ይገባል። ግን በጸሎት ፓኬጃችን ውስጥ ደግሞ ሊካተቱ የሚገባቸው እነዚህ ዋና ዋና ጸሎቶች ብለን የተመለከትንበት ሁኔታ አለ። እንግዲህ ሌላው አራተኛው በክርስቲያናዊ ቤተሰብ ውስጥ ትኩረት ሊሰጠው የሚገባው መንፈሳዊ ውጊያን ሳያቋርጡ መዋጋት ነው። ሳያቋርጡ መዋጋት ነው። እዚህ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እና ይዞራል፣ የሚውጠውን ፈልጎ ይዞራል። መቼ ይዞራል? ቀንም ይዞራል፣ ማታም ይዞራል፣ ሌሊትም ይዞራል። መቼ ይዞራል? ሲሞላልንም ይዞራል፣ ሲጎልብንም ይዞራል። በእያንዳንዱ ነገር ቀዳዳ ሊፈጥር የሚዞርበት ሁኔታ አለ። ስለዚህ በክርስቲያናዊ ቤተሰቡ ውቅር ውስጥ ሁልጊዜ የጠላትን ስራ ከማፍረስ አኳያ የቤተሰቡ አባላት ተዋጊ መሆን መቻል አለባቸው። ልጆች ከታችኛው እድሜ ጀምሮ ጠላት ዲያብሎስ ጠላታቸው እንደሆነ አውቀው ሁልጊዜ በትጋት በንቃት እንዲቃወሙት ማስተማርም ማሳሰብም ያስፈልጋል። ይዞራልና ይላል፣ በዓለም ያሉ ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። እንደገና ዮሐንስ 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ ስለምንም አይመጣም፣ እኔ ግን ሕይወት እንዲሆናላችሁ እንዲበዛላችሁ መጣው ይላል። እንግዲህ ሊሰርቅ ሊያርድ ሊያጠፋ ነው ሰይጣን የሚመጣው። ምንድነው የሚሰርቀው? ለኛ የሚጠቅመንን ነገር ሁሉ ከመስረቅ ወደ ኋላ አይልም። እኛን ደስ የሚያሰኘንን ነገር፣ እኛ ለእግዚአብሔር ምስጋና የምናቀርብበትን ነገር፣ እረፍታችን ሊሆን ይችላል፣ ሰላማችን ሊሆን ይችላል፣ መንፈሳዊ ነገራችን ሊሆን ይችላል፣ ፍቅራችን ሊሆን ይችላል፣ ጤናችን ሊሆን ይችላል፣ ገንዘባችን ሊሆን ይችላል። ለኛ በጣም መልካም ነው የምንለውን ነገር ሁሉ ከመስረቅ ወደ ኋላ አይልም ሰይጣን። ስለዚህ በክርስቲያናዊ ቤተሰብ ውቅር ውስጥ ከመንፈሳዊ ሕይወት አኳያ ሰይጣንን መቃወም ትልቅ ስራ እንደሆነ መገንዘብ ይኖርብናል። እንደገና ኤፌሶን 6:13-18 እንደዚህ ይላል፣ ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። አሁን እንዴት ነው የምንቃወመው? የእግዚአብሔር ዕቃ ጦር ይላቸዋል። የእግዚአብሔር ዕቃ ጦር ይላቸዋል ጳውሎስ እዚህ ላይ የእግዚአብሔርን ዕቃ ጦር አንሱ እያለ ይመክራቸዋል። እንግዲህ ወገባችሁን በእውነት ታጥቃችሁ ይላቸዋል። ተመልከቱ፣ የእግዚአብሔር ዕቃ ጦር ብሎ እውነተኝነት፣ እውነት፣ የጽድቅ ጥሩር ለብሳችሁ ይላቸዋል። ጽድቅ፣ የጽድቅ ሕይወት፣ ታማኝነት፣ እውነተኝነት፣ ታማኝነት፣ የጽድቅ ሕይወት፣ እነዚህ ነገሮች እንደ ዕቃ ጦር ይቆጠሩልናል። በጽድቅ ስንመላለስ ያኔ ዲያብሎስን እየተቃወመን ነው። ወገኖች አንዳንድ ሰዎች እንደዚህ ፈራሉ። አንዳንድ ሰዎች ሰይጣንን የተቃወሙ ይመስላቸው ተንበርክከው በኢየሱስ ስም ሲሉት ብቻ ይመስላል። አይደለም። በጽድቅ በመኖርም ሰይጣንን ልክ ነው። በጸሎትም እንቃወመዋለን፣ በኑሮም እንቃወመዋለን። በጸሎት እየተቃወምን በኑሮ ካልተቃወምነው ተቃውሟችን ዋጋ የለውም። ስለዚህ ትክክለኛ የእግዚአብሔር ሰይፍ ሰይጣን ላይ እንዲያርፍ ከፈለግን፣ ትክክለኛ በመንገዳችን ላይ ያጠመደው ወጥመድ እንዲሰበር ከፈለግን ወገኖቼ በጸሎትም መቃወም አለብን። እንደገና ደግሞ በእውነትም በመኖር በጽድቅም በመኖር መቃወም አለብን። የጽድቅ ጥሩር ለብሳችሁ ይላል። በሰላም ወንጌል መዘጋጀት እግሮቻችሁ ተጫምተው ይላል። ተመልከቱ፣ ሰላም ወንጌልን መያዝ እነዚህ ሁሉ
እግሮቻቸው ተጫምተው ቁሙ ይላል። በሁሉም ላይ ጨምራችሁ የሚንበለበለውን የክፉውን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ ይላል። እርሱም የእግዚአብሔር ቃል ነው ይላል። ተመልከቱ። በጽድቅ መኖር፣ በእውነት መኖር፣ በእግዚአብሔር ቃል እውነት መኖር ለጠላታችን መውደቅ አንዱና ትልቁ ምክንያት ነው። ለጠላታችን መውደቅ አንዱና ትልቁ ግብአት ነው ወገኖች። ስለዚህ በክርስቲያናዊ የቤተሰብ ውቅር ውስጥ ሰይጣንን ስለመቃወም ልጆቻችን ማስተማር አለብን። እኛም ይሄን አቋም መያዝ አለብን። ሰይጣንን በኑሮ መቃወም አለብን። የሚገርማችሁ አንዳንድ ባልና ሚስት ይጨቃጨቃሉ፣ ቂም ይዘዋል፣ በደል እየቆጠሩ ነው፣ ይሰዳደባሉ፣ ይናቆራሉ። ሁሉ ጊዜ ለብቻቸው ደግሞ ጸልየው ሰይጣንን ተቃወምን ይላሉ። በመሰረቱ እኮ የሚገርማችሁ ነገር ለብቻ ተኮራርፎ ሳይነጋገሩ ሰላም ሳይባባሉ እሱም ለብቻው እንዳኮረፈ እሷም ለብቻው እንዳኮረፈች መጸለያቸው በራሱ የሰይጣን ውጊያ ውጤት ነው። ጸብ በራሱ የሰይጣን ውጊያ ውጤት ነው። ስለዚህ ሰይጣንን የምናሸንፈው በጸሎት ብቻ ሳይሆን በኑሮ ግጭት ካለ እርቅ በማምጣት ቂመኝነት ካለ ቂምን በመተው በደልን በመተው ተመልከቱ። ፍቅር ከቀዘቀዘ ፍቅርን በማምጣት በቤት ውስጥ ሰላም ከሌለ ሰላማዊ ቤተሰብ በማድረግ በዚህም ልንቃወመው እንችላለን። እርሱም የእግዚአብሔር ቃል ነው ይላል። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ትጉ። ስለዚህ በክፉ ቀን ለመቃወም እነዚህ መሰረታዊ ነገሮች ናቸው። ዲያብሎስ አለ ወይ? አለ። ሁሉ ጊዜ ሳናቋርጥ የምንቃወመው ስላለ ነው። በእያንዳንዱ ነገራችን ላይ አድፍጦ ይጠብቃል። ስለዚህ ተግባራችን፣ አስተሳሰባችን፣ የሥነ ምግባራችን ብልሽት የሰይጣን መሳሪያ እንዳይሆን በጣም መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል ወገኖች። ስለዚህ በክርስቲያናዊ የቤተሰብ ውቅር ውስጥ ዲያብሎስን መቃወም ትልቅ ነገር ነው። ትልቅ ነገር ነው። ስለዚህ በተቻለ መጠን ሰይጣንን መቃወም ያስፈልጋል። ለሰይጣን በር መክፈት የለብንም ወገኖቼ። አንዳንድ ጊዜ እኔ ብለን የሆነ ቂም ውስጥ ገብተን የሆነ ግጭት ውስጥ ገብተን አንዳንዱ በሚያጨቃጭቅም ጉዳይ ተጨቃጭቆ ሁለቱም ሲያኮርፉ ያኔ የሰይጣን መሳሪያ ይሆነ ቸርች ይመጣሉ፣ ግን የሰይጣን መጠቀሚያ ናቸው ወገኖቼ። አካሌ የምትላትን የትዳር ጓደኛህን ወይም አካሌ የምትሆን የትዳር ጓደኛሽን ጠልተሽ ወይም ቂም ይዘሽበት ወይም ጸብ በመካከላችሁ ኖሮ አንዳንዶቹ እኮ ከፍተኛ ጸብ አለ ብለው አንድ ላይ ቸርች ይመጣሉ፣ አልጋ ለይተዋል። አንድ ላይ ቸርች ይመጣሉ፣ ሆድ የማይችለው ነገር የለም ትላለች፣ ቦዷ ተሸክማለች በደልን መቁጠር። እሱም እንዲህ ይላል። ይሄ ቤተሰብ የሰይጣን መጠቀሚያ ሆኗል። ይሄንን ቤተሰብ እንዲህ አይነቱ ቤተሰብ በቂም ውስጥ በጸብ ውስጥ ሆነ ሁሉ ጊዜ ግን ተበርከው ስም ውደቅ ቢሉም እንኳን እኔ ሰይጣን የሚስቅባቸው ይመስለኛል። ከዚህ ሁሉ ይልቅ እርቅ በማድረግ ሰይጣንን መጣል አለባቸው። በሰላም በመኖር ሰይጣንን መጣል አለባቸው። ስለዚህ ወገኖቼ በሺህ የሚቆጠር የአጋንንት ሰራዊት በስራችን እንዲወድቅ ከፈለግን፣ በመንፈሳዊ ጀግንነት መመላለስ ከፈለግን፣ በተለይ በትዳራችን ውስጥ በተለይ ባልና ሚስት አንድነት ለልጆች ምሳሌ መሆን መቻል አለባቸው። ልጆቻችን ይቅርታን ከኛ መማር አለባቸው። ልጆቻችን ቂምን መተውን ከኛ መማር አለባቸው። አያችሁ፣ ልጆቻችን በንጹህ ልብ መጸለይን ከኛ መማር አለባቸው። ልጆቻችን በጽድቅ መመላለስን ከኛ መማር አለባቸው። ለምን መሰላችሁ? ልጆች እኛ ስናደርግ ያዩትን ነው። እኛ ምናቄም ከሆነ ልጆቻችን ቂመኛ ይሆናል። እስቲ ተመልከቱ፣ ብዙ ቂመኛ ባሎችን ወይም ቂመኛ ሚስቶችን፣ ብዙ ተበደልኩ እያሉ የዛሬ ስንት ዓመቱን የሚቆጥሩ ሰዎችን ተመልከቱ። ይህንን የወሰዱት ከወላጆቻቸው። እኔ አንዳንድ ሰው የማስታወስ ችሎታው ደግሞ በጣም ይገርመኛል። የዛሬ 23 ዓመት ሚጣየን ነፍሰ ጡሮኝ እንዲህ አደረገኝ ትላለች። እሱን ተውኩ የዛሬ 17 ዓመትም ከሆዴ አልጠፋም ትላለች። እሱን ተውኩ የዛሬ 8 ዓመትም እንዴ አሁን እንደዚህ አይነት ሰው እንዴ እሷ ብቻ አይደለችም። አንዳንዱ ወንዱም እንዲህ ይላል። የ28 ዓመት ቂም በሆዴ አለ፣ እኔ በሆዴ ይዤው ነው፣ ሁሉን ቻይ ስለሆንኩ ይዤው ነው ይላል። እንዴ በሆዱ መያዙ ሁሉን ቻይ አይደለም። ይሄ ሰውዬ ሁሉን ቻይ ቢሆን ይቀር ይል ነበር። ምክንያቱም ቂም ደግሞ ውስጣችን ተቀምጦ ይገዘግዛል። የሚገርማችሁ ቂመኝነት ይገዘግዘናል ውስጣችን ተቀምጦ።
እንደ ቂመኝነት አይነት ክሮኒክ በሽታ የለም። ነቀርሳ ነው። ነቀርሳ እንኳን መድኃኒት አለው፣ ክትባት አለው። ቂመኝነት መድኃኒቱ ይቅርታ ብቻ ነው። ይቅር ማለት ብቻ ነው። በቃ ክርስቶስ ይቅር ብሎዋል። ክርስቶስ ይቅር ብሎሻል። በእንደዚህ አይነት መንፈስ ሆነን ሰይጣንን እንቃወም ብንል በፍጹም አንችልም። እኛ የሰይጣን መሳሪያ ነው የምንሆነው። በእንዲህ አይነት በደልን በመቁጠር ቂምን በመቁጠር ከጽድቅ ሕይወት በመውጣት ቅድስናን በማጣት በመሳሰሉት ሆነን ቸርች ልንመጣ እንችላለን። አንዳንዶቻችን ልናገለግል እንችላለን። ግን ዲያብሎስን ስንቃወመው አይወድቅም። ልብ አድርጉ። ዲያብሎስን ተቃውሙት ከእናንተም ይሸሻል የተባልነው በጽድቅ ሕይወት ስንሆን፣ በታማኝነት ስንሆን፣ በይቅርታ ስንሆን፣ በፍቅር ስንሆን ነው ሰይጣን የሚወድቀው። አለበለዚያ ግን የሰይጣን መሳሪያ ነው የምንሆነው። ስለዚህ በክርስቲያናዊ የቤተሰብ ውቅር ውስጥ መንፈሳዊ ውጊያን ሳያቋርጡ መዋጋት ስንል በጸሎት መዋጋት ያስፈልጋል፣ በጾም መዋጋት ያስፈልጋል፣ በጥሩ ስነ ምግባር መዋጋት ያስፈልጋል፣ በጽድቅ ሕይወት መዋጋት ያስፈልጋል፣ በመንፈሳዊ ፍሬዎች መዋጋት ያስፈልጋል። የመንፈስ ፍሬ ይሄ ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ የዋህነት፣ በእነዚህ ነገሮች መዋጋት ያስፈልጋል። በፍቅር ሕይወት መዋጋት ያስፈልጋል። የሚገርማችሁ ሰይጣን የማይወዳቸው ብዙ ቤተሰቦች አሉ። ሰይጣን ከማይወዳቸው ቤተሰብ ውስጥ በፍቅር የሚኖሩ ቤተሰቦች፣ በሰላም የሚኖሩ ቤተሰቦች፣ በመቻቻል የሚኖሩ ቤተሰቦች፣ በይቅርታ የሚኖሩ ቤተሰቦች ሰይጣን አይወዳቸውም። ለሰይጣን የሚመቹ ደግሞ ቤተሰቦች አሉ። ታማኝነት የጎደለበት ቤተሰብ፣ ፍቅር የሌለበት ቤተሰብ፣ ቂም የነገሰበት ቤተሰብ፣ ጸብ የነገሰበት ቤተሰብ፣ ጭቅጭቅ የነገሰበት ቤተሰብ፣ ሰላም የሌለው ቤተሰብ፣ ይሄ የሰይጣን መፈንጫ ቤተሰብ ነው። እግዚአብሔር የሰይጣን መፈንጫ እንዳይሆን ቤተሰባችን ማስተዋል ይስጠን። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ዕቃ ጦር ወገባችሁን በእውነት ታጥቃችሁ። እውነተኝነት ዕቃ ጦሩ ነው። የውጊያ ዕቃ ጦር ነው እውነተኝነት። የጽድቅን ጥሩር ለብሳችሁ። ጥሩር እንግዲህ ትልቅ መከላከያ ነው። ጥሩር በተለይ በብሉይ ኪዳን በጣም በተለይ ከዚህ ከዳዊት ከሳኦል ጋር በተያዘ ስለ ጥሩር ያየናቸው ነገሮች አሉ። ከባድ መከላከያ ነው። ግን እሱን ለብሳችሁ የጽድቅን ጥሩር ለብሳችሁ። እንደ ጥሩር ነው የጽድቅ ሕይወት። የጽድቅ ሕይወት ሰይጣንን ያስፈራዋል። የፍቅር ሕይወት ሰይጣንን ያስፈራዋል። ፍቅር የሞላበት ቤተሰብ ሰይጣንን ያስፈራዋል። ታማኝነት ያለበት ቤተሰብ ሰይጣንን ያስፈራዋል። አንቺ ትብሽ አንተ ትብስ የሚባሉበት ቤተሰብ ሰይጣንን ያስፈራዋል። በቀላሉ ፔኔትሬት አድርጎ መግባት አይችልም። እሱ ትልቅ ተቃውሞ ነው ወገኖች፣ ትልቅ ተቃውሞ ነው። በሰላም ወንጌል መዘጋጀት እግሮቻችሁ ተጫምተው ይላል። ሰላማዊ ሆናችሁ ወንጌልን ለሰላም ተጠቅማችሁበት። ወገኖቼ ወንጌልን ይዘን መጋጨት ከባድ ነው። ወንጌልን ይዞ መጨቃጨቅ ከባድ ነው ወገኖች። ወንጌል የሰላም መልእክት ነው። ወንጌል የሰላም መንፈስ ያለበት መመሪያ ነው። ስለዚህ ወንጌላችንን ለቤተሰባችን ጥቅም ማዋል መቻል አለብን። እከሌ አማኝ ነው፣ እከሌ ፕሮቴስታንት ነው፣ እከሌ ወንጌላዊ አማኝ ነው፣ እከሌ እንትን ቸርች አባል ነው፣ እከሌ አገልጋይ ነው፣ እከሌ አገልግሎት ማዕረጉ እንደዚህ ነው ከመባል ባለፈ ወንጌልን ለቤታችን ሰላም፣ ለቤታችን ብርታት፣ ለቤታችን መንፈሳዊነት መጠቀም አለብን። ስለዚህ ወንጌል ሕይወት የሚሆነው ደግሞ ስናነበው ነው፣ ስንሰማው ነው። ወገኖቼ በአሁኑ ጊዜ በጣም ቴክኖሎጂው ሰበብ አሳጥቶናል። ድሮ እኮ እናቶቻችን ሰው ነው የሚያነብላቸው፣ አባቶቻችን የማያነቡ ማንበብ መጻፍ የማይችሉ ሰው ነው የሚያነብላቸው። አሁን እኮ ቴክኖሎጂው አለ። አሁን ማንበብ መጻፍ ለማይችሉ ራሱ በድምፅ አለ፣ አፕሊኬሽን አለው። ስለዚህ ወንጌልን አልሰማውም እንዳይል ማንም ሰው እግዚአብሔር ትውልዱን ሰበብ አሳጥቷል። ስለዚህ በወንጌል መኖር መቻል አለብን እና በክርስቲያናዊ ቤተሰብ ውቅር ውስጥ የጠላትን ስራ መቃወም ትልቅ ነገር ነው። ማንኛውም ግንኙነታችን መበላሸት ለጠላት በር እንዳይከፍት መጠንቀቅ አለብን። ችግሮቻችን ለጠላት በር እንዳይከፍቱ፣ ግጭቶቻችን ለጠላት በር እንዳይከፍቱ፣ ባህሪዎቻችን ለጠላት በር እንዳይከፍቱ፣ አለማወቃችን ለጠላት በር እንዳይከፍቱ በጣም መጠንቀቅ አለብን። ምክንያቱም እንደሚያገሳ አንበሳ ይዞራልና ነው የሚለው። ይኸውላችሁ
እግዚአብሔር ሁሉ ጊዜ እኛን ሊረዳ አብሮን እንደሆነ ካመን ይላችሁ እግዚአብሔር ሁሉ ጊዜ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ያለ እግዚአብሔር ሁሉ ጊዜ ሊረዳን አብሮን እንዳለ ካመን የጌታ መንፈስ ሁሉ ጊዜ አብሮን እንዳለ ካመን ሰይጣን ደግሞ ቀዳዳ ካገኘ ሁሉ ጊዜ ጥፋት ሊያጠፋ ዙሪያችንን እንደሚዞር ደግሞ ማወቅ አለብን በሰይጣን ጉዳይ መዘናጋት የለብንም ባስተሳሰባችን እንዳይገባ በስስ ብልታችን እንዳይገባ ቤታችን ውስጥ ባለው የግንኙነት መላላት እንዳይገባ በጣም መጠንቀቅ አለብን ሁሉ ጊዜም መጸለይ አለብን ሁሉ ጊዜም መቃወም አለብን ሁሉ ጊዜም ስንወጣ ስንገባ ኃይለኛውን ማሰር መቻል አለብን ስለዚህ በተለይ በክርስቲያናዊ ቤተሰብ ውቅር ውስጥ መንፈሳዊ ውጋን ሳያቋርጡ መዋጋት አራተኛው ነጥብ ነው ያልኳችሁ ለዚህ ነው አምስተኛው ነጥብ ልጀምርላችሁና ቀጣዩን ክፍል ያው የሚቀጥለው ላይ እንቀጥላለን አምስተኛው ክፍል ቤተሰባዊ ሰላማዊ ግንኙነትን መንከባከብ ሰላም እንዲሰፍን ማድረግ ቤተሰባችን በሰላም የተሞላ እንዲሆን ማድረግ ወገኖቼ በቤታችን ውስጥ ሰላም መኖሩ ቤታችን እንድንወደው ያደርጋል ወደ ቤታችን ስገባ ደስ ይያለን እንድንገባ ያደርጋል እግዚአብሔር በመሰረተው ቤተሰብ ውስጥ እግዚአብሔር ያዘጋጀውን ደስታ ለሰው ያዘጋጀውን ደስታ እንድንጠቀም ያደርገናል እንድናጣጥም ያደርገናል ሰላም በቤታችን ውስጥ ከሌለ ግን ትዳሩም ያስጠላናል ቤተሰቡም ያስጠላናል አንዳንዴ የትዳር ጓደኛሽ ወይም ጓደኛ ብቻ አይደለም ልጆችም ሊያስጠሉ ይችላሉ አካባቢም ሊያስጠሉ ይችላሉ ከዚህ የተነሳ ሰይጣን ይሄንን ምክንያት አድርጎ ሌላ የጥፋት በር ከፍቶ ሌላ ጥፋት ውስጥ ሊከት ይችላል እኔ አንዳንድ ጊዜ መጠየቅ ወዳለሁ ሰዎችን እነዚህ አሁን ሁሉ ጊዜ ውጪ የሚያመሹ እውነት አንዳንዶቹ እንደውም ጥፋት ቦታ ሁሉ የሚያመሹ አሉ አንዳንዱ ሲጠጡ የሚያመሹ ከቆርኪ ጋር ተጠርገው የሚወጡ ግን ባለትዳር ሆነው ልጆች ያላቸው የግድ ወንጌላውያን አማኞች ይሁኑ ብቻ አልልም እኔ ባይሆኑም ጠይቃቸዋለሁ ምንድነው በሰፈር በጎረቤት ማቃቸው በስራ ቦታ በተለያዩ ሶሻል ኢንተራክሽን ሚንስ ማቃቸውን ሰዎች ጠይቃሉ ምንድነው በየቀስ በየሳጠና በቤታቸው ሰላም የሌላቸው ናቸው እኔ እንዲህ ይላቸዋል አንዳንዱ በቃ አምሽቼ ልግባ ከሷ ጭቅጭቅ በቃ ድንዝዝልና እተኛለሁ የሚሉ አሉ አንዳንድ ሴቶችም እዚህ ጥፋት ውስጥ ገብተው ያዩዋቸዋል በዚህ መሃል ልጆች ይጎዳሉ በዚህ መሃል ከሁሉም በላይ ሁለቱም እግዚአብሔርን ይበድላሉ ስለዚህ በቤታችን ሰላም እንዲመጣ መስራት መቻል አለብን ይሄ ሰላም የሚለው በዕብራይስጥ ሻሎም ይለዋል በግሪክ ደግሞ ኤሬኒ ይለዋል እንግዲህ ይሄ ምን ማለት ነው ስጋት ጦርነት ጥል ክርክር ክፉ ነገር ክፉ ሐሳብ የሌለበት እንደማለት ነው ወደ አማርኛ ስናመጣው በተለይ ሻሎም የሚለው ማለት ነው የዕብራይስጡ ስጋት የሌለበት ጦርነት የሌለበት ጥል የሌለበት ክርክር የሌለበት ክፋት የሌለበት እንደማለት ነው የግሪኩን ደግሞ ኤሬኒ የምንለውን ወደ አማርኛ ስናመጣ ጸጥታ እረፍት በጎነት ደህንነት ሰላም ያለበት እንደማለት ነው ሰላም ይሄ ሻሎም ወይም ኤሬኒ የሚለው ስለዚህ ሰላም ባለበት ቤት ስጋት የለም ሰላም ባለበት ቤት ደስታ ነው ሰላም ባለበት ቤት እረፍት ነው ሰላም ባለበት ቤት የተስተካከለ ጤና አለ የተስተካከለ እንቅልፍ አለ የተስተካከለ የልጆች እድገት አለ በነገራችን ላይ ወገኖቼ ሰላም ባለበት ቤት የተስተካከለ የልጆች አካላዊ እድገት ብቻ አይደለም አእምሮአዊ እድገት መንፈሳዊ እድገትም አለ አለበዛ ሰላም በሌለበት ቤት የልጆች አእምሮአዊ እድገት ራሱ ይቆማል ለምሳሌ ባልና ሚስት መካከል ሰላም ከሌለ ልጆች ጎበዝ ተማሪ አይሆኑም ልጆች አያጠኑም ልጆች ይጨነቃሉ አንድ ትምህርት ቤት ሴኩላር ትምህርት ቤት ነውና አንድ ቀን ስልጠና አስጠለን አሉኝና ለወላጆች ማለት ነው እና ሴኩላር ትምህርት ቤት ነው ብዙ ጊዜ እንደምነግራችሁ እኔ ስፒሪቹዋልም ሴኩላርም ትሬኒንግ አለኝ ለምሳሌ የተለያዩ መንግስት አካላት የተለያዩ ማህበራዊ ተቋማት ሴኩላር የሆነ ማለት ትምህርት የመጽሐፍ ቅዱስን መሰረት ያደረገ ቢሆንም እንኳን ልክ ግን እንደ ሃይማኖት አባት ፊት ለፊት ስብከቱን ማልሰብክበት ግን ደግሞ የተፈለገውን ዓላማ ጌን ከማድረግ አኳያ
ኢንዳይሬክት የእግዚአብሔርን ሐሳብ የማንጸባረቅበት ማለት ነው። እና ምንድነው መነሻ ሐሳባቸው እዛ ትምህርት ቤት የትምህርት ቤቱ ማኔጅመንት ከአንድ እስከ 3 የሚወጡ ተማሪዎች አንዳንድ ተማሪዎች ቀጥሎ ባለው ዓመት 20ኛ 25ኛ ይወጣሉ። እነዚህ ተማሪዎች ለምንድነው ፐርፎርማንሳቸው የወረደው ብለን የስነ ልቦና ባለሙያ ያለን አሉ እንጠይቃቸዋለን አሉ። የሚገርማችሁ ከኬጂ እስከ 2ኛ ደረጃ ነው ትምህርት ቤቱ፣ ግን ደግሞ በእንደዚህ አይነት በተለየ መልኩ የልጆችን ስነ ልቦና የሚከታተል አሰራር አላቸው። በጣም ነው አፕሪሺየት ያደረኳቸው። እና ስንጠይቅ ብዙዎቹ በድንገት የትምህርት ፐርፎርማንሳቸው የወረዱ ልጆች ስንጠይቃቸው እናትና አባታቸው የሚጨቃጨቁ ናቸው። ስለዚህ በአስራዎቹ የሚቆጠሩ ጥንዶች ቤት ውስጥ እንደውም 50-60 የሚሆኑ ጥንዶች ቤት ውስጥ ትምህርት ቤት ተማሪዎቹ ወደ 2000 ናቸው ብዙ ጭቅጭቅ እንዳለና ይሄ ነገር የኛን ልፋት ከንቱ እንደሚያስቀርብን አወቀን አሉ። ስለዚህ ከዚህ የተነሳ ስልጠና አዘጋጀን ብለው የአንድ ቀን ስልጠና ነው የሰጧቸው ስለ ባልና ሚስት አብሮነት፣ በተለይ ይሄ ካፕል ኮምፕሊመንታሪቲ በሚል ርዕስ በጣም ሰፋ ያለ ነገር ነው የሰጧቸው። እና ከዛ በኋላ ሲነግሩኝ ቀጥሎ ባለው ዓመት ትልቅ ለውጥ መጣ። እነዛ ልጆች ቤትም እንዲሁ ለውጥ መጣ። እና ሰላም ማጣት ማለት ወገኖች በተለይ ባልና ሚስት ሆናችሁ ባልየው ነው ሚስቴው ብቻ አይደለም የሚጎዳው፣ የእናንተ ሰላም ማጣት ልጆቻችሁን የሚጎዳል። የልጆቻችሁ ስነ ልቦና ላይ ተጽዕኖ ያደርጋል። የልጆቻችሁ አይምሮ ላይ ተጽዕኖ ያደርጋል። የልጆቻችሁ አካል ላይ ተጽዕኖ ያደርጋል። ሰላም የሌለበት ቤት ልጆች በልቶ አይጠጋቸውም ስላችሁ ያስባሉ፣ ይጨነቃሉ፣ የምግብ ፍላጎታቸው ይቀንሳል፣ እንቅልፋቸው ይቀንሳል። እነዚህ ሁሉ ነገሮች ተገጣጥመው ነው የልጆች አካል የሚገነባው። ስለዚህ በተቻለ መጠን ይህንን ሰላም ማረጋገጥ እንደ ቤተሰብ ይገባል። ለቤተሰባዊ ሰላም በተለይ እናትና አባት በጣም ምሳሌ መሆን መቻል አለባቸው። በተለይ እናትና አባት የሚያጋጭ ነገር ቢኖር እንኳን የሚያከራክር ነገር ቢኖር እንኳን መኝታ ቤታችሁን ዘግታችሁ መነጋገር መቻል አለባችሁ። ምክንያቱም ልጆቻችን ባለባቸው ያስተሳሰብ ማለት የእድገት ደረጃ ጭንቀት አይችሉም። ገና ብሬናቸው አድጎ አልጨረሰም። ስለዚህ አሁን ለነሱ የሚያስፈልገው የሚያስደስት ነገር፣ የሚያዝናና ነገር፣ የበለጠ ሆፕፉል የሚያረጋቸው ነገር ነው እንጂ የእናንተ ግጭት እናትና አባታችን ይለያዩ ይሆን ብለው ያስባሉ። አንዳንድ ህፃናት ስታናግሯቸው እናትና አባቴ ይለያዩና ጎዳና ላይ ወጣለሁ ብዬ ሰጋለሁ ያለኝ ህፃን አለ። ትንሽ ህፃን ማለት ነው የ6 ዓመት ምናምን። ለምን ጎዳና ላይ ትወጣለህ ስለው አይ ገንዘብ የሚያመጣው አባቴ ሰርቶ ነው፣ እናቴ ምንም የላትም፣ ሁልጊዜ ይፎክራል፣ እሄዳለሁ፣ ጥዬሽ ነው የሚሄደው፣ የት እንደገባሁ ራሱ አታውቂም፣ እጠፋለሁ ይላል። እሱ ከጠፋ ደግሞ የትምህርት ቤት የሚከፍልልኝ የለም፣ ቀለብ የሚገዛልን የለም። ስለዚህ እናቴ እኔን ይዛ ጎዳና ላይ ወጣ ልትለምን ትችላለች በሚል ጭንቀት እንቅልፍ አይወስደኝም ያለ ህፃን አጋጥሞኛል። ልባሩ። ስለዚህ አንዳንድ ጊዜ እንደ ቀልድ የምንናገረው ነገር፣ አንዳንድ ጊዜ ሳናስተውል የምንናገረው ነገር የልጆቻችንን ስነ ልቦና በከፍተኛ ደረጃ ይጎዳል። ስለዚህ ሰላማዊ ቤተሰብ እንዲሆን ቤተሰባችን መስራት ያስፈልጋል ማለት ነው። እዚህ እንግዲህ ሰላማዊ ቤተሰብ እንዲሆን እንስራ ስንል ምንድነው በራሱ ሰላም? ምንድነው ሰላም? ሰላም እግዚአብሔር ከፍ ያለበት ቤተሰብ መታወቂያ ነው። እግዚአብሔር በእኛ ቤት ውስጥ አለያን ሰላም ከሌለን ጥያቄ ውስጥ ይከታል። ምክንያቱም እግዚአብሔር ራሱ ሰላም ነው፣ መንፈሱም ራሱ የሰላም መንፈስ ነው። ኢሳይያስ 9:6 ላይ እኮ እንደዚህ ነው የሚለው፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። ስለዚህ ክርስቶስ የሰላም አለቃ ነው። ክርስቶስ የሌለበት ቤተሰብም ሰላም አጥተው እኛም ክርስቶስ አለን እያል ሰላም ካጣን በጣም ከባድ ነው። ቸርች እየሄድን እያመለክን እያገለገልን እየዘመርን መጽሐፍ ቅዱስን እያነበብን ሰላም ካጣን ይሄ ትልቅ መቃወስ ነው ወገኖች። ክርስቶስ በቤታችን የመኖሩ ምልክት ሰላም፣ ሰላማዊ መሆን መቻል አለብን። ክርስቶስ በቤታቸው ያሉ ቤተሰቦች ወይም በክርስቶስ የተዋቀረ የቤተሰቡ ቅር ያላቸው ቤተሰቦች ቢጎልም ቢሞላም በክርስቶስ ሰላም አላቸው። ቢያገኙም ቢያጡም በክርስቶስ ሰላም አላቸው። እንደው በተለይ ባልና ሚስት አብረው ሲኖሩ አንዳቸው ላይ ደካማ ነገር እንኳን ቢያይ፣ ለምሳሌ ባል ሚስቱ ላይ ደካማ ነገር ቢያይ ነገ ጌታ እንደሚለውጣት ተስፋ በማድረግ ጌታ እሱን በተሸከመበት ሸክም እሷን ይሸከማል። ይሄ ሰላም ያመጣል። ወይም ሚስት ደግሞ ባሏ ላይ ከባድ ነገር ቢኖር እንኳን
ጌታ እሷን ምን ያህል እንደተሸከማት አውቆ እሷን ደግሞ እሱን ለመለወጥ ምክንያት እንደምትሆን አምኖ እንደሆነ እሱን ለሷ ያስረከበው ይሄንን አውቃ በጌታ ጸጋ ልባ በሰላም ይሞላል። ስለዚህ በተቻለ መጠን ሰላማዊ መሆን መቻል ያስፈልጋል። ስለዚህ ይሄ በተለይ አምስተኛው የክርስቲያን ቤተሰቡ ቅር መገለጫ ቤተሰባዊ ሰላማዊ ግንኙነትን መንከባከብ በጣም አስፈላጊ ነው ያልኳችሁ ለዚህ ነው። እዚህ ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይልና ለእናንተ የማስባትን ሐሳብ እኔ ያውቃለሁ ነው የሚለው። እግዚአብሔር ለኛ የሚያስበው ሐሳብ ፍጻሜ፣ ሰላም፣ ፍቅር፣ ጤንነት ነው። እግዚአብሔር ፍጻሜና ሰላም እሰጣችሁ ዘንድ ይላል። ስለዚህ በተቻለ መጠን ወገኖቼ በእግዚአብሔር ሰላም መመላለስ መቻል አለብን። እንደገናም ሁለተኛ ቆሮንቶስ 13:11 ላይ በቀረውስ ወንድሞች ሆይ ደህና ሁኑ፣ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ። ተመልከቱ፣ በሰላም ኑሩ፣ የፍቅርና የሰላምም አምላክ ከናንተ ጋር ይሁን። የኛ አምላክ የፍቅርና የሰላም አምላክ ነው። የኛን አምላክ ክርስቶስን እንከተላለን እያልን በቤታችን ፍቅር ከሌለ በቤታችን ሰላም ከሌለ ከስረናል። ምንድነው እየተከተልን ያለነው? ስለዚህ የክርስቶስን ሰላም በቤታችን ማጣጣም አለብን ማለት ነው። ይሄ ትምህርት አላለቀም። እንግዲህ በቀጣይ ክፍል በቀጣይ ሳምንት ማጠቃለልላችሁ ይመስለኛል። እስከ ቀጣይ ደግሞ ተወያዩበት፣ ተነጋገሩበት፣ እግዚአብሔር በተናገራችሁ ሐሳብ ጸልዩበት፣ ተመካከሩበት። እግዚአብሔር ይባርካችሁ። ቸርን ሰንበት። ባባይ